እዚህ ጋር አሁን እየተጠናቀቁ ካሉት የፍሳሽ ማጣሪያዎች ውስጥ ከአምስቱ ውስጥ አንዱ ይሄ ነው። እዚህ ጋር ፍሳሽ እናጣራለን። የተጣራ ውሃ ነው ማለት ነው ወደ ወንዙ የሚገባው። እዚህ ማዶ ደግሞ ስናይ የአካል ብቃት እንቅስቃሴ በየመንገዳችን ላይ ነው እንግዲህ የአካል ብቃት እንቅስቃሴ ያለ። አብሮ ደግሞ ከንግድ ጋራ ከተጨማሪ የንግድ የምግብ የመጠጥ አገልግሎት መስጫዎች ጋራ ተያይዞ ነው እየተሰራ ያለው ማለት ነው። በዚህ ፕሮጀክት አንዱ ለየት ያለ ነገር የተሰራው ብዙ የከተማችን ባለሀብቶች በዚህ ፕሮጀክቶች ላይ ተሳትፈዋል። አንድ ባለሀብት ነው ይሄንን የስፖርት ማዘውተሪያ ስቴዲየም መለስተኛ ስቴዲየም ገንብቶ የሰጠው። እነዚህ ደግሞ ለወጣቶች ስራ ዕድል ሊፈጥሩ የሚችሉ በርካታ ሱቆች፣ ካፌና ሬስቶራንቶች ተሰርተዋል። ከነዚህ መካከል ናቸው እዚህ የምንመለከተው። በማዶ በኩል እንዲህ ዞረን የምንመለከተው ይሄ ነጩ G+4 ህንፃ ደግሞ የህፃናት የቤት ውስጥ መጫወቻ ቦታዎችን ነው የሚያመለክተው። እዚህ ጋር ያዘጋጀነው የህፃናት የቤት ውስጥ በተለይ ስለ ከተማ እንዲማሩ ስለ ከተማ አገልግሎት እንዲማሩ በየቦታው የህፃናት መጫወቻዎችን እያቀረብን ያለነው። እሱ ብቻ ሳይሆን አካባቢውን እስኪ እንመልከተው። እንዴት ከተማው ላይ የመጣው መነቃቃት የመጣው አጠቃላይ የስራ ባህል ለውጥ አካባቢን የማጽዳት የማሳመር ለተሻለ አገልግሎት የማብቃት አሁን ይሄ እንዳለ ሆቴል ነው፣ አፓርትመንት ነው ከጀርባው ያሉት። አንድ ላይ ማዶ ላይ ያሉትን ስንመለከት በእውነት የትላንትናውን አዲስ አበባ ስናስብ ዛሬ የምንገኝበትን ስናወዳድር ነገ ልንደርስበት የሚገባውንና ልንደርስበት አልመን እየሰራን ያለነው ስናስብ በከፍተኛ እምነት ወደ ብልጽግና እየተጓዝን እንደሆነ ማሳያ እንደሆኑ መናገር ይቻላል ማለት ነው። መንግስት የሚሰራው ብቻ ሳይሆን የከተማው ነዋሪ አብሮን እየሰራ ያለበት እልህ፣ አብሮን እየሰራ ያለበት መነቃቃት፣ አብሮን እየሰራ ያለበት ትጋት የበለጠ እንድንሰራ የሚያነሳሳን ከዛም በላይ ደግሞ እየለማን እንደሆነና እየተለወጥን እንደሆነ ብቻ ሳይሆን ወደ ብልጽግና በፍጥነት እየተጓዝን እንደሆነ ማሳያዎች ናቸው። አሁን ወክ እያደረግን ያለነው ከመጀመሪያው ከጠዋት ጀምሮ በአንደኛው ሴግመንት 6 የሚባለውና ትልቁ ሴግመንት ነው እስከ ኢሬቻ ፓርክ እስከምንደርስ ድረስ የሴግመንት 6 ላይ ነው ይሄን ያለነው። እንግዲህ ይሄም አካባቢ እጅግ በጣም የቆሸሸ ለሰው ጤና አስቸጋሪ የነበረ ነው። የዚህ ህንፃ ባለቤት ውይይት በምናደርግበት ጊዜ የገዙ ሰዎች አብዛኞቹ ወንዙን ታሳቢ አድርገው ነበር። በሽታው የተነሳ ገበያ አጥቶ ለረጅም ጊዜ ሳይሸጡ ቆይተው የነበረበት የገዙ ሰዎችም ለመግዛት አሁን ደግሞ ዋጋው የጨመረበት አሁን በብዙ እጥፍ ጨምረዋል። ይሄን ቪው እያየ ተመራጭና ተወዳጅ የሆነበት ሁኔታ ነው ያለው። እነዚህ ሱቆች ለወጣት ስራ ዕድል ፈጠራ ሁሉም ያላቸውን ወደ ንግድ ማዕከልነት እንዲቀይሩ መግባባት ተደርሶ አዳዲስ የገነቡበት ሁኔታ ነው ያለው። ይሄ ግሪክ ስኩል ነው። ግሪክ ስኩልን እንግዲህ የነበረ ስለሆነ እናውቀዋለን። ቴኒስ ሜዳቸውን እንደዚህ እንዲያድሱ፣ አጥራቸውን እንዲያድሱ፣ ጥሩ ነገር እንዲጨምሩ አድርገናል። እነሱም በተመሳሳይ ሁኔታ ለገቢ ምንጭ ጭምር እንዲሆናቸው እዚህ ጋር ሱቆችን ወደ ወንዝ ፊታቸውን መልሰው እየገነቡ ነው ያለው። ሙሉውን ወደ ፓርክ ኔቸር እንዲኖረው ተደርጓል። አሁን የምናልፍበት ቦታ በፊት ከነበሩን ፓርኮች በማይተናነስ ደረጃ ለሰዎች መዝናኛነት፣ ለህፃናት መዝናኛነት፣ ለወክ ማድረጊያ እና የተለያዩ ሰርቪሶችን ደግሞ እዚህ ውስጥ ለመስጠት እነዚህ የምታዩቸው ናቹራል የሆኑ ሳር ቤቶች አብዛኛውን የገጠሩን የህብረተሰብ ክፍላችንን የሚወክሉ ውብና ኢኮኖሚካሊ ደግሞ ለወጣቶች በርካታ ስራ ዕድል የሚፈጥሩ ናቸው። አሁን እንግዲህ ሁለተኛው ሴግመንት ላይ ገብተናል። አንዱ ሴግመንት ጨርሰን ማለት ነው። ሁለተኛው ሴግመንት ስንገባ ኢሬቻ ፓርክ ነው የምናገኘው። እንዳለ ኢሬቻ ፓርክ እንደ አዲስ ነው የተገነባው። ሰራበት ድንጋይ ማዶ ላይ የምናየው ትልቅ ሬስቶራንት ካፌ ሆኖ የሚያገለግል መሬት ነው የሚመስለው፣ ግን ትንሽ ከመሬት ከፍ ብሎ የተሰራ ነው።
ፓርኪንግ አለው። አካባቢው በጣም ያማረ ነው። በአመት አንድ ቀን እሬቻ ፕሮግራም ስለሚደረግበት ተዘግቶ መቀመጥ ያለበት አይደለም። ይሄ በየዕለቱ ልንገለገልበት የሚገባ ሊጎበኝ የሚገባ ስፍራ ነው። ወደ ውስጥ ገባ ካልን ይሄ ስፍራ ወንዙ ጥርት ብሎ አምሮ ያንን ደስ የሚል ድምጽ እያሰማ ሲመጣ ሰዎች እዚህ ጋር ተቀምጠው ፐርፎርማንስ ማድረግ ይቻላል። ታች ያለው ላይ ከዚህ ጋር ሰዎች ይመለከታሉ፣ ከማዶ ሰዎች ይመለከታሉ። ማዶ ላይ ያለውንም ትርኢት ማየት ይቻላል። አዲስ አበባ ላይ የእሬቻ ማክበሪያ ብቻ ሳይሆን ሁሉንም አካባቢዎች በተለይ በአመት አንድ ጊዜ በዓል የሚከበርባቸው የጥምቀት ስፍራንም ሌሎችንም በዓላቶች የሚከበሩባቸው ቦታዎችን እየተዘጉ ተቀምጠው በአመት አንድ ጊዜ የምንጠቀምበት ሳይሆን እያንዳንዷን ቀን የምንጠቀምበት ስፍራ እያደረግን ነው። የጥምቀት ቦታዎች አሁን ወደ ላፍቶ ከሄድን ሳር ቤት አካባቢ በአርሴማ ቤተክርስቲያን የሚገኝበት አካባቢ በተመሳሳይ ለህዝብ ክፍት አድርገነዋል። በደንብ ገንብተነው በለሚኩራ አካባቢ እንደዚህ ኢድም የሚደረግበት ሌሎች የሚደረጉበት ቦታዎችን በእለቱ ብቻ ሳይሆን ከዛ ውጪ ሰዎች ሊገለገሉበት ይገባል። በሁለቱም በኩል መሻለኪያዎቹ ለዘመናት ተዘግተው የነበሩ እኔ የተከፈቱት እንዲሁም አሁን በጣም በሚያምር በፌሮ ሲሜንት በጥሩ ሁኔታ ተሰርቶ ለሳይክልም ለእግረኛም መሄድ በሚያስችል ደረጃ ነው የተሰራው። ከውስጥ በኩል በውስጡ መሻለኪያ ድልድይ ያለው ያምራል። እንዳያችሁት ተውበዋል። ሰላም በር ላይ እንደዛ ነው ያየነው። አሁን እዚህ እስጢፋኖስ ጋር እንደዛ ነው ያየን ያለነው። በዚህ በመስታወት ድልድዩ ስናልፍ ከላይ ያለው ትርጉም አለው። በሰላም እለፍ ሰላም ይሁን የሚል ትርጉም አለው። እዚህ ጋር ደግሞ በመስታወት ድልድዩ ውስጥ ወደ ውስጥ ውሃውን እያየ ስንሄድ በጣም ያምራል። ስለዚህ ሁሉንም በከፍተኛ ጥበብ ለጥቅም እንዲውል ትርጉም እንዲኖረው ለቱሪስት መስህብ የምንናገረው ታሪክ አስተሳስሮ እንዲይዝ ተደርጎ የተሰራ ነው።